እኛ ግን ቦዘኔ ያልናቸው ዱርዬ ያልናቸው። ሰው ወዶ ዱርዬ አይሆንም። ሰው ወዶ ስራ ፈታ አይሆንም። እባካችሁ ወገኖች አረ ቀደመውን የኢትዮጵያ ባህላችንን መልሱልን። እንተዛዘን፣ እንከባበር፣ እንፈቃቀር። አንተ ትምስ አንቺ ትምስ እንባባል። ዛሬ እኮ ከባድ ሆኗል ወገኖች። ይቅርታ አድርጉልኝ። አንድ ሕፃን ልጅ አራስ ሕፃን ልጅ ወድቆ መንገድ ላይ ብናገኝና 1000 ብር አብሮ ብናገኝ ከሕፃኑ ጋር ቀድመን የምናነሳው የትኛውን ነው? አቤት የምናነሳው የትኛውን ነው? ብሩን ወይስ ሕፃኑ? ብሩን ወደ ኪሳችን፣ ሕፃኑ ወደ ፖሊስ እንወስደው አይደል እንዴ? ሰው የረከሰበት ዘመን ላይ እኮ ደርሰናል። ከሰው ይልቅ ብሩ የበለጠበት ዘመን ላይ ደርሰናል። አስቸጋሪ ጊዜ ላይ ደርሰናል ወገኖች። አስቸጋሪ አፋችን ብቻ ነው ክርስቲያን፣ አፋችን ብቻ ነው እግዚኦ የሚለው። ልባችን አልተንበረከከም። እጃችን ይሰጣል፣ ልባችን ግን አልሰጠንም። እግዚኦ 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 እንላለን፣ ግን አሁንም ምላሳችን እንጂ ንስሐ ገብተን ወደ እግዚአብሔር አልተመለስንም። እቺ ሴት ጎበጠች ለ18 ዓመት። ኑሯ እንደ ኤሊ ሆነ። ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ መድኃኔዓለም በዕለተ ሰንበት በአንዲት ቤተ ምኵራብ የአሁኗ ቤተ ክርስቲያን በአውደ ምሕረት ላይ ቆሞ ያስተምር ነበረ። ማስተማር ብቻ አይደለም፣ ወደሱ የቀረቡትን ይፈውስ ነበረ፣ ያድን ነበረ። የተጨነቁ ሁሉ ጆሮአቸው የተደፈነ ይሰማል፣ ዱዳ የነበረው ይናገራል፣ ዓይን ያልነበረው ያያል፣ ሽባ የነበረው ይተረተራል። ይሄ ሁሉ ድህነት ያገኙ ሰዎች ሁሉ ወደ ከተማ እየገቡ ያወራሉ ስለ መድኃኔዓለም ማዳን። አይገርምም? ያ መምህር ያደረገው ይላል። ይገርማል። ጆሮም አይሰማውን እኮ እንዲድን አደረገው። ምን እሱ ብቻ በአልጋ የመጣውን በቃሬዛ የመጣውን ተመስላ ላይ ምን እሱ ብቻ አልገማሹ ጆሮ፣ አፍ፣ አፍንጫ ተፈጥሮ ዓይን የሌለውን ሰውዬ ሳላየም ከጭቃ ዓይን ሲፈጥለት አይቻለሁ። ይሄ ወሬ ከተማው ሞላው። እቺ ሴት ከቤተሰብ ተገፍታ ወጣ ለራሷ በላስቲክ ቤት ሰርታ ቁጭ ብላለች። ዘመድ ርቋታል። የክርስቶስን ማዳን መንገድ ላይ የሚያወሩ ሰው ሲያወሩ እንዲህ አለች፣ እኔም እኮ አለች ባይልልኝ ነው እንጂ በገዛ ኃጢአቴ ያመጣሁት መከራ ነው አለች። በምን ያመጣሁት? በምን በገዛ ኃጢአቴ። ሲኛም እንድንበል ለኢትዮጵያ ችግር፣ ለቤተ ክርስቲያናችን ችግር የኔ ኃጢአት አለበት በሉ፣ የኔ እጅ አለበት በሉ። ወገኖች ኢትዮጵያ ሰላም እንድታጣ ያደረግናት እኔና እናንተ ነን፣ ሌላ ማንም አይደለም። የራሳችን አሻራ አለበት። ይገርመኛል። እንደው አንድ ነገር ደግሞ እየተለጠጠን ይሰፋብኛል ትምህርቱ። እንዴት ብዬ ልናገር? ግራ ገባኝ። ተሰለቹኛላችሁ እኮ። እስኪ እዚህ ጋር ዘረኛ አላችሁ? ብሔርተኛ አላችሁ? ብሔርተኛ አላችሁ? አይዟችሁ አትናገሩ። አላችሁ? የላችሁ ማለት እስኪ የሌላችሁ ሰው እጃችሁ ነው። እኔ ብሔርተኛ ለምትሉ እምትገባ እህታችሁ ቦርሳ ይዛ እሷ እጇን አወጣች ቀድማ። እስኪ እኔ ብሔርተኛ አይደለሁ የምትሉ ሁላችሁም ከመድረክም ከኋላም ከፊትም አይደለንም፣ ዘማሪም አውጥቷል አይደለንም ብለናል። አይደላችሁ ማለት እግዚአብሔር ይስጥልን። እሺ ዘረኛ አይደለንም ብላችኋል፣ ብሔርተኛ አይደለንም ብላችኋል። እስኪ ህዳር 29 ቀን ልጆቻችንን ወደ ትምህርት ቤት ስንልክ ምን እያለበስን ነው? አቤት ምን እያለበስን ነው? ንገሩኝ እንጂ። ብሔርተኛ አይደለም አላላችሁም እንዴ? ቅድም ብሔርተኛ አይደለንም አላላችሁኝም? የብሔር ብሔረሰበኛ ልብስ አልብሳችሁ ጎጃሙ የጎጃም ልብስ ያለብሳል፣ ወሎ
የላሳን ልብስ ያለብሳል። ጎንደሬው ጃኖን ያለብሳል። ትግራይ የትግራይ ልብስ ያለብሳል። ባሌ የባሌ ልብስ ያለብሳል። ወለጋ የወለጋን ያለብሳል። ሸዋ የሸዋን ያለብሳል። ትምህርት ቤት ይገባል። ኢትዮጵያ የምትባል የለችም። ይነሳና ያኛው እኔ በላይ ዘለቀ ልጅ ይላል ትምህርት ቤት ውስጥ። ያ ይነሳና ደግሞ እኔ ቴዎድሮስ ልጅ ይላል። ወለየው ደግሞ ይነሳና የንጉስ ሚካኤል ልጅ ይላል። ትግራይ ደግሞ ይነሳና እኔ የቅዱስ የአፄ ዮሐንስ ልጅ ይላል። ሸዋው ይነሳና የሚኒልክ ልጅ ይላል። ኢትዮጵያ አፈር ከደች በላች። የዘራነውን አሁን እያጨድን ያለ ነው። ድሮ ምን ይባል ነበረ? የተማረ ይግደለኝ ይባል ነበር። እውነት ወይስ ሐሰት? አዎ እውነት ነው። ይሄው የተማረ እየገደለሽ ነው ያለው። መንገድ የሚዘጋው የተማረ፣ የሚያፈናቅል የተማረ፣ የሚያርደን የተማረ፣ አገር የሚያጠብቅ የተማረ፣ የዘራኸውን ያፈን ፍሬን እየበላኝ አለ። ስለዚህ ለኢትዮጵያ ሰላም ማጣት ድርሻ የለንም ወይ ከተባለ በደንብ ድርሻ አለ። ትውልዱ ኢትዮጵያን እንዲተው በጠባብ ጎጠኛ ውስጥ እንዲገባ ያደረግነው እኛ ነን። ስለዚህ ባካችሁ ቢያንስ ተተኪውን ትውልድ ኢትዮጵያን እንዲያውቃት እናድርገው። ፍቅርን እናላብሰው። ወገኖች እቺ ሴት ሰው ጠላት፣ ሸሻት። ይሄ ሁሉ መከራ ችግር የመጣብኝ በገዛ ኃጢአቴ ነው። ስለዚህ ሰው የለኝም፣ ዘመድ የለኝም፣ ጉልበቴ ሆይ አንተ በርታ አለች። ከራሷ ጋር ተናግራ ጉዞ ጀመረች። ለመዳን ወደ ክርስቶስ መሄድ ፈለገች። ሄደች። እንደ ኤሊ እየተሳበች ሄደች። ተራራው ጋር ስትደርስ የማያቋርጥ እልልታ፣ የማያቋርጥ ጭብጨባ ነው ያለው። ሰው እንዴት አድርጎ ያቋርጠው እልልታው? እንዴት ያቋርጥ ጭብጨባው? ለምን አይድንም የተባለ ሰው እንደ ሰው ዝም ይላል። ያ ጭብጨባው ደግሞ ተራራው ላይ ያስተጋባል፣ ምድር ይንቀጠቀጣል። አይ አለች። የታመሙ ሰዎች ደግሞ ድነው መዳናቸውን ለቤተሰብ ለዘመድ ለማሳየት ከዛ ተራራ ላይ እንደ ፈረስ እየጋለቡ እየተንደረደሩ ይወርጣሉ። የእግራቸው ኮቴ እንደ ወታደር ይሰማል። አምላኬ ጋር እድናለሁ ብዬ መጥቼ ምናልባት ዘመድ ጎረቤት ጠላት አይቶ በድንጋይ ወግሮ ሊገለኝ አይደለም? ምን ነው ዛሬ ባልመጣሁኝ አለች። ዛሬ ምን ነው ምንድን ያለችው? ምን ነው ባልመጣው። አሁን እንዲህ አይነት ሰዎች አሉ መሃላችን። አዎ ጎረቤትን ሲያዩ የሚሸማቀቁ እህቶች አሉ። ጎረቤትን ሲያዩ የሚሸማቀቁ ወንድም አለ። ምናልባት እኔ እኮ ጸበል ለመጠጣት ነው የመጣሁት፣ ደግሞ ሌብነቴን ትናገርብኝ ይሆን? ሴቷም ደግሞ ምናልባት ሴት አዳሪነቴን ትናገርብኝ ይሆን ብላ የምትሳቀቃለች። እህቴ አይዞሽ፣ እውነት ነው። የራሳቸውን ሳይናገር የሰው ኃጢአት የሚዘረዝሩ ብዙ ባልቴቶች አሉ። አጋፋሪያ ሰዎች አለን። ወይ አንገባ ወይ አናስገባ በር ላይ ቆመን እሷ ብሎ ሰንበት ተማሪ፣ እሱ ብሎ ከበሮ መቺ፣ እሱ ብሎ ጸበል አዳይ፣ እሱ ብሎ ቤተክርስቲያን አስተናጋጅ የምንል ሰዎች እኮ አለ። ምን አገባሽ? እግዚአብሔር እናንተ ሸክማችሁ የከበደ ወደ እኔ ኑ አለ እንጂ እናንተ ኃጢአተኞች ከኔ ራቁ እኮ አላለ። አንቺ ትናንትና አመንዝራ መሆኗን ነው የምታውቂው። አንተ ትናንትና ሌባ መሆኑን የምታውቀው። እግዚአብሔር አሁን ጠራው። በቃ ምን ሊያደርገው? ሊማርከው፣ ለቤቱ አገልጋይ ሊያደርገው፣ ዘማሪ ሊያደርጋት፣ ከበሮ እንድመታ ሊያደርጋት፣ አገልጋይ ሊያደርጋት መረጣት። ከኛ የሚጠበቀው ምንድነው? አቤት የእግዚአብሔር ድንቅ ስራ ብሎ እግዚአብሔርን ማመስገን ብቻ። በቃ እግዚአብሔርን ማመስገን ከኛ የሚጠበቅ፣ ጣልቃ መግባት አያስፈልግም። ምን ነው ባልመጣው አለች። ወደ ግራ ዞር ስትል ጥላው የመጣችው እልም ያለ ጥልቀት ያለው መጨረሻው የማይታወቅ ገደልና ጥርሱ የገጠጠ ነው። ወደ ኋላ ዞር ስትል ጥላ የመጣችው በረሃ ነው።
መደበቂያ አጣች። ወደ ቀኝ ዞር ስትል ቁጥቋጦ አገኘች። ምን አገኘች? በየት በኩል? በስተቀኝ በኩል። ያቺ ቁጥቋጦ ምን አለች? እቺ ቁጥቋጦ አለች ከሚወግሩኝ ከሚደበድቡኝ ትደብቀኛለች፣ ከአምላኬ ግን ታገናኘኛለች አለች። ሙሴ በሲና በረሃ ላይ ያያት ዕፀ ጳጦስ እሳቱ ያላቃጠላ እመብዙኃን የጭንቅ እናት ነችና የጭንቅ እናት አላት። አምላክን ወልዳለችና አምላክ አላት። የብርሃን አምላክ ሰጥታለችና እመብርሃን አላት። መንግሥተ ሰማያት መርታ የምታስገባ ስለሆነች ማርያም አላት። አዛኝ ስለሆነች አዛኝቱ ማርያም አላት። ወደዚህ ቁጥቋጦ ጠጋለች። ወገኖቼ ወደ ቁጥቋጦ ተጠጉ፣ ወደ ድንግል ማርያም ተጠጉ። ዛሬ ዓለም ከድንግል ማርያም ሊያስወጣን ብዙ ይጥራል። አንዴ ስዕሏን ይቀዳል፣ አንዴ ባፋቸው ያንቋሽሻሉ። እነሱ አይናቸው ታውሯል፣ እኛ ያየነውን እነሱ ግን አላዩም። ወገኖቼ ወደ ድንግል ማርያም የተጠጋ መፍትሄ አለው። እውነት ወይስ ሐሰት? እውነት ወይስ ሐሰት? በመብራን ታሪካቸውን የተቀየረ ሰው እስኪ አመስግኗት ድንግል ማርያምን። ወገኖቼ ስሟን ጠርተን ያፈርነው አንዳችም ነገር የለም። እንኳን እኛ ዶኪማስ ጌታን ከደቀ መዛሙርቱ ከእናቱ ጋር ጠራ ነው የሚለው። ምን አደረገን የሚለው? ጠራ። ማንን? ጌታን ብቻ ጠራ ለሚያለው ወዳጆቹንም አብሮ ጠራለ። ወዳጆች የተባሉት ከዋለበት ይዋሉ ካደረበት ያደሩት ደቀ መዛሙርቶቹ እናቱንም ጭምር ጠራ ነው የሚለው መጽሐፍ ቅዱስ። ስለዚህ እኛም ጌታን ብቻ አንጠራም፣ እናቱ ድንግል ማርያምን በዙሪያው ያሉትን ያከበራቸውን ቅዱሳን እንጠራለን። ለምን? ዶኪማስ በመጥራቱ ተጠቀመ እንጂ አልተጎዳም። ውሃው ወደ ወይን ተቀይሯል። እኛም ብዙ አልጫ ነገር አለን በሕይወታችን። እምታጣፍጥልን ድንግል ማርያም ነች በምልጃዋ። እቺ ሴት ወደ ቁጥቋጦ ጠጋለች፣ ተደበቀች። እውነትም እንዳሰበችው ሆነ። ከተራራ የሚወርደው ሰው ሁሉ አያትም ጭራሽ ተደበቀች። እዛው ኩርምት ትብላ ታለቅሳለች። ለስም አጠራሩ ክርምስ ጋር ይግባውና መድኃኔዓለም ከተራራው ላይ ወረደ ይላል። ስራውን እየሰራ ወረደ፣ እየፈወሰ እያዳነ ይወርዳል። በዚህን ጊዜ በዛች ቁጥቋጦ ደግሞ የምታለቅስ አንድ ሴት አለች። አያት ይላል። አይቶ ግን ሊያልፋት ወደደ። ሊያልፋት ምን ሆነ? ወደደ። ሊያልፋት በቃ እንዳላየ ሆኖ ሊያልፋት ፈለገ። ለምን? የደረሰባትን መከራ ያውቀዋል። በኃጢአቷ ምክንያት እንደሆነ፣ በበደል ምክንያት እንደሆነ፣ ለምን እንደተቀጣች ያውቃል። ሊያልፋት ወደደ። ግንስ የተጠጋችው ቁጥቋጦ ደግሞ የማትታለፍ ቁጥቋጦ ነች። ስምሽን የጠራ በስምሽ የተማጸነ እምርልሻለሁ ብሏል። እችም ሴት ድክመቷን ስላወቀች ሄዳ የተጠጋችው ድንግል ማርያምን ነው። ስለ እናቱ ስለ ድንግል ማርያም ብሎ ዳግም በምሕረት ዓይኑ ተመለከታት ይላል። እግዚአብሔር በምሕረት ዓይኑ ይመልከተን ወገኖች፣ በምሕረት ዓይኑ ይመልከተን። አዎ እሱ ሲመለከት፣ እሱ ኤፍታ ሲል የተዘጋው ነገር ሁሉ ይፈታል። ቋጠሮ ይፈታል። ታሪክ ይቀየራል። አይቻልም የተባለው ነገር ሁሉ ይቻላል። አይዟችሁ ወገኖች፣ አይዟችሁ። እንደ ጨለማ አይቀርብን፣ እንዳጣን አይቀርም። ታሪካችን እንደተበላሸ አይቀርም። ሞሰቡ እንደሻገተ አይቀርም። በዋቃው እንደደረቀ አይቀርም። እናቴ አይዞሽ። እግዚአብሔር አምላክ ጓዳሽን ሲጎበኘው ሁሉ ነገር ይትረፈረፋል። ምን አገኘች ይላሉ። አፋቸውን በእጃቸው ላይ ጭነው አንቺ ያገኘሽውን አምላክና አንቺ ብቻ ናችሁ የምታውቁት። ታሪክ ቀያሪ ነው እግዚአብሔር። ወንድሜ ለምን ተስፋ ትቆርጣለህ? አዎ ዛሬ ስራ የለህም። አዎ በዙሪያ ያሉ ወዱ ጓደኞች ትልቅ ደረጃ ደርሰዋል፣ እኔ ወደ ኋላ ቀረው ትላለህ። ግድ የለም። አዎ ወደ ኋላ መቅረት አንዳንዴ ዋጋ አለው።
ማን ያውቃል? እግዚአብሔር እስከሚነሳ ይዘገያል። ከተነሳ በኋላ ግን ሁሉንም ይቀድማል። እግዚአብሔር አንተን መጨረሻ አድርጎ በኋላ ደግሞ ከፍ ያደርግሃል። የጠዋት እንጀራ አትመኙ። ለአባታችን ለአዳምም አልጠቀመም። ለማን አልጠቀመም? ለአዳምም አልጠቀመም። መጀመሪያማ ሲፈጠሩ እኮ በገነት ነበሩ። ግን በ6 ሰዓት ግን ወደ ምዕራፋይን የተወደቁት አትንካ የተባለውን በመንካቱ አትንካ የተባለውን በመንካቱ ስርዓት ሕጉን በመተላለፉ ወደ ምዕራፋይን፣ ወደ መከራ፣ ወደ ለቅሶ ሾህ አሜከላ ወደምታበቀው ምድር የጠቀመው አዳም ከልጅ ልጅ ተወልጄ አድናለሁ ያለው የማታ እንጀራ የጠቀመው የማታ ግን መድኃኔዓለም ከድንግል ማርያም ተወልዶ አዳምን በክብር አስቀመጠው። ኧረ እኛንም በክብር ያስቀምጠን ወገኖቼ። የጠዋት እንጀራ አይደለ? የጠዋት እንጀራ አይደለ? ለእያንዳንዳችን የማታ እንጀራ እሱ ይስጠን ወገኖቼ። የማታ እንጀራ ይስጠን። ጠዋት አግኝተህ ከሰዓት ብታጣ ምን ትርጉም አለው? በ20 ዓመትህ ብር ቆጥረህ 40 ዓመት ላይ ብሩም ንብረትም ድም ብሎ እንደገና የሰው እጅ ብታይ ምን ትርጉም አለው? ትርጉም የለው። እቺ ሴት ወደ እግዚአብሔር ድንግል ማርያም ተጠጋች። እግዚአብሔር በምሕረት አየ። አይቶ ምን አለ? አንቺ ሴት ነይ አለ። አይዞህ ወንድሜ፣ ሲጋራ የምታጭስ፣ ጫት የምትቅም፣ በቁማር ቤት የምትጫወት አይዞህ እግዚአብሔር ና እያለ ነው። አሁን ና እያለ ነው። ከቁማር ቤት ውጣና፣ ከጫቱ ውጣና፣ ከሲጋራ ውጣና፣ ከጃምቦ ቤት ውጣና ና ይላል። እቴ ነይ ይላል። ስጋሽን ከመሸጪ ነይ ወደ እኔ ነይ፣ እምርሻለሁ፣ ና እምርሃለሁ እያለ ነው። ወንድሜ ሰዓቱን ተጠቀምበት፣ ጥሪውን። እኔ አጫሽ ነኝ፣ እኔ ሰካራም ነኝ፣ አይገባኝም አትበል። እግዚአብሔር የመጣው ለአንተና ለእኔ ነው የመጣው። ለአንተና ለእኔ ኃጢአታችን ይደመስስ ያ በቀራንዮ ራቁቱን የተሰቀለው መድኃኔዓለም ለአንተ ነው። እሱ ራቁቱን ቀርቶ እኔና እናንተ በክብር አለበሰ። ሳዶር ሃዶር ዳማ ታደራ ሮዳስ ተባለ ሚስማ ተቸንክሮ እኛን ግን ከችንካር አላቀቀ። ወገኖቼ ባካችሁ እሱ የወደደን እስከ ሞት ነው። ወንድሜ ይወድሃል። የቆሰለው ላንተ ነው። የተገረፈው ላንተ ነው። ጎኑን የተወጋው ላንተ ነው። እኔ ኃጢአተኛ ላይ ለምትለው፣ እኔ ሰካራም ላይ ለምትለው ሰው ነው ሰካራም የሚልህ። እግዚአብሔር ግን አላለህም ወንድሜ። ና እግዚአብሔር ቆስልን ያደርቀዋል። ና ነይ እህቴ፣ አይዞሽ፣ ወደ እግዚአብሔር ቅረቢ። ያቋረጥሽውን ጸሎት ጀምሪ። ያቋረጥሽውን ቅዳሴ አስቀድሽ። ያቋረጥሽውን ጸበል መጠጣቱን ጀምሪ። ያቋረጥሽውን ጉባኤ መማሩን ቀጥይ። ያቋረጥሽውን ዝማሬ ዘምሪ። እባክሽ እህቴ ነይ፣ ግዴለሽ ነይ፣ ግቢ። ሰዓቱ እየመሸ ነው። በሩ ሳይዘጋብሽ ነይ እህቴ፣ ነይ እያለ ነው መድኃኔዓለም። እናትሽን ድንግል ማርያምን ምርኩዝ አርጊያት። ምርኩዝ አርገሽ መጀመሪያ ምርኩዝ ቀድማ ከፊት ነው የሚሄደው። አይታችሁ ከሆነ ምርኩዝ መቋሚያው ከፊት ነው የሚሄደው አይደል? መቋሚያችን ድንግል ማርያም ነች። ወደ ልጇ የምታቀርበን እሷን ያዢ። እሷን ከያዛችሁ የተዘጋ ነገር ይከፈታል። ጌታ አየ ነይ አለ። ሰው ሁሉ ደነገጠ። እንዴ ማንን ነው? መቼም እሷን አይሆንም አሉ። እቺ ኃጢአተኛ፣ እቺ በደለኛ፣ ባሎቻችን ያማገጠች፣ ልጆቻችንን ያረከሰች እቺ የከተማችን ኃጢአተኛ እሷን አይጠራም አሉ። ግን የጠራት እሷን ነው። ሰው ሁሉ ተገረመ። ነይ ሴት ሕፃናት ሳይቆጠሩ ወንዶች ብቻ 30,000 ነበሩ ይላል። ወንድ ብቻ ተቆጠሩ። ሕፃናት ሲጨመሩ ሴት ሲጨመር ደግሞ ቁጥሩ ምን ያክል እንደሚጨምር አስቡት። ይሄ ሁሉ ይከተለዋል። ስለዚህ እቺ ሴት ነይ አላት።
ጤና የላት፣ ጉልበት የላት። ሰው ብዙ ነው፣ መጋፋት ያስፈልጋል እሱ ጋር ለመሄድ። እንደምንም ብላ እየተሽለከች በእግራቸው ትሄዳለች። በእግራቸው መሃል ሲያዩት እሷ ነች ሹልክ ትላለች እንደ እንሽላሊት። ሰው ምን አለ አየና፣ አንቺ ሴት አይዞሽ፣ እግዚአብሔር ድንቅ ስራ ሲሰራ አይተናል፣ ሲምር አይተናል እያሉ አላጽናኗትም፣ አላረጋጓትም። አንቺ የከተማው ኃጢአት አልበቃ ብሎሽ ደግሞ ይሄ የተቀደሰ ስፍራ ልታረክሽ መጣሽ? አሁን እግዚአብሔር አምላክ እንደ ሰም ያቀልጥሻል አሏት። ደነገጠች። ጥቂት እንደሄደች ደግሞ ሌሎቹ ተቀበሉና አንቺ ባሎቻችን ያማገጥሽው አብሶ ደግሞ እዚህ የተቀደሰ ስፍራ ላይ አማረብኝ ብለሽ ከሰው በታች ሆነሽ እንደ ኤሊ የተንፏቀቅሽ አሁን የምትመጪው አንቺ አሁን መድኃኔዓለም ሊምርሽ ነው። አንቺን አይምርሽም። ከዚህ በኋላ እሱ ጋር ሳትደርሺ መሬት አፏን ከፍታ ትውጥሻለች አሏት። በዚህ ጊዜ ተስፋዋ ተሟጠጠ። እባካችሁ ወገኖች፣ አንዳንዴ ሰው በንግግራችን ተስፋ ይቆርጣል። አንዳንዴ በንግግራችን ሰው ተስፋ የቆረጠው እንደገና ተስፋው ይለመልማል። አይዞ በርታ ጠንክር ስትሉት ታሞ እየማቀቀ ሊሞት እኮ አይዞ አትሞትም ትድናለህ ካላችሁት የሚሰማው የእናንተ ቋንቋ ነው። አይታችኋል። አንዳንዴ ሰው ልናስታምም ሄደን ራስጌ ጋር ቁጭ ብለን የማትረባ ጁስ ነገር ይዘን ቁጭ እናደርጋለን። እንሰጥና እግዚአብሔር ይማራሜ ለመሆኑ መቼ ጀመረሽ? መቼ ጀመረ? ምንድነው አሉ ዶክተሩ። እንመረምራለን በግድ እኮ። አይ እንደው ይላ በሽተኛው ዝም እኮ ምን አሉሽ? አይ እንደው HIV ብሎኝ። አንቺ ማላርፍ ብለሽ ነበር፣ አብስተሽው ነበር እኮ። እንደገና በቁስል ላይ ሌላ ቁስል ምን ጨምር ሰዎች እኮ ነን። በቁስል ላይ ሌላ ቁስል ምን ጨምር፣ በድካም ላይ ሌላ ድካም፣ ተስፋ በመቁረጥ ላይ ሌላ ተስፋ የምናስቆርጥ ሰዎች እኮ አለ። እባካችሁ ወገኖች አካሚዎች እንጂ አቁሳዮች አንሆን፣ ሰጭ እንጂ ሌቦች አንሆን። ስለዚህ እችን ሴት ተስፋ አስቆረጧት። አሁን እሱ ጋር ሳደርሽ መሬት አፏን ከፍታ ትውጥሻለች አሏት። ይሄን ጊዜ ደነገጠች፣ እዛው ቀረች ወድቃ። የህዝቡን ክፋት የተመለከተ መድኃኔዓለም የህዝቡን ክፋት የሷን ደግሞ ለመዳን ያላትን ጉጉት ስላየ መድኃኔዓለም ምን አለ? አንቺ ሴት አለ፣ አንቺ ሴት እዛው ባለሽበት አይዞሽ አላት። አይዞሽ። እግዚአብሔር አይዟችሁ ይበለን ወገኖች፣ አይዟችሁ ይበለን። አይዞ ባይ ያጣ ነው። አይዞ ባይ ተስፋ የሚያስቆርጠንማ ሞልቶ ከራሴ ጀምሮ ተስፋ የሚያስቆርጥ ሞልቷል እኮ። አይዞህ የሚለን ያጣል። አይዞሽ አላ። ይሄን ጊዜ ጠነከረ ይችላል። የሰው ወሬ ጠፋና አይዞሽ የሚለው ድምጽ በውስጡ አቃጨለባት። አቁማ የነበረችው መንገድ ዳግመኛ ጀመረች እሱ ጋር ለመሄድ። ፈንገል እያረገች እየተሽለከለከች መድኃኔዓለም ጋር ደረሰች። እሱ ጋር ደረሰችና ሲያያት መድኃኔዓለም ህዝቡ ያጉረመርማል፣ ተከፋፈለ፣ ጉባኤው እንጫጫል። እሷ ነች እሷ አይደለችም ታውቃታለህ የከሌጅ ነች እያሉ ጉባኤው ተረበሸበት። ስለዚህ ይችልበታል ዝም ማሰኘት መድኃኔዓለም። አንቺ ሴት ሲል ሰው ሁሉ እስኪ አንተ ዝም በይ አንቺ ሚስጥሯን ታሪኳን ሊያነብልን ነው ማለት ጀመረ። ሌላው ደግሞ ዝም አላለም። አሁንም አንቺ ሴት ማለት ጀመረ። አሁን ቅድም በመምህራችን ታምረ ማርያም ከተነበበ በኋላ ምዕመናን ዛሬ ያየነው ነገር እጅግ የሚያሳዝን ነው። በቤተ መቅደሳችን ውስጥ ወንድማችን ዘማሪ ከዘመረ በኋላ መምሬ አድማሱ የሚባል ሰው ደግሞ ይቅርታ ደግሞ አለ ይሆን ይቅርታ ለሰምን ያመጣሁት ደግሞ ቄስ ከሌ የሚባል ለፋ አባቴ መውጫዬን ፈልገዋለሁ እኔ ቄስ ከሌ የሚባል ሰርቆ እጅ ከፍንጅ ይዘነዋል። አሁን ከዝማሬ በኋላ አባታችን ይዘውት ይወጣሉ ቢባል ማርያምን ነው መላችሁ። እንኳን የሚሄድ ሰው ቀርቶ ቤት ሄደው ጋር ሁሉ እየደወለ አንቺ ነይ የት ልደታ ምን ቄስ ከሌ ሰርቆ ጉድ ሆኗል እኮ ነይ ማርያምን። ይሄ ግቢ አይበቃንም ነበር፣ ውጭ ሁሉ ሰው በሰው ነበር የሚሆነው። የሰው ገበና ለመስማት አንደኞች ነን። ጥሎብን የሰው ገበና የሰው ምስል ለመስማት። ስለዚህ ክርስቶስ አንቺ ሴት ሲል የሷን ገበና ለመስማት ሊያነባው ነው። ዝም በል መባባል ጀመረ። ሁሉም ስርዓት አስከባሪ ሆነ። መድኃኔዓለም እንዲህ አለ እንደ ዘመኑ ዶክተር መቼ ጀመረሽ
ሲነሳ እንዴት ያደርግሻል? በሽታው መቼ ነው ያዘሽ ብሎ ልብ ድካም ሊያቆይባት አልፈልግም። እኛ ታመን በዘመድ ተይዘን ሄደን ሆስፒታል ገብተን የዘመኑ ዶክተር ነው የሚሉ ያሰኙና እስቲ ተንፈስ ይላል። መተንፈስ ከቻለ ሰውየው ምን አስገዱ? መጀመሪያ ስንት መተንፈስ እኮ እንፈልጋለን። መተንፈስ ምን ፈልገው ነገር አለ? ሞኝን ፈልግ አልተነፈስም። ተንፈስ አንተ ያልተነፈስከውን ታመናል። ተንፈስ ያገላብጧል። አንዴ በጀርባው አንዴ በምን ሰውየው መተንፈስ ከቻለ በ3 በ4 ሰው ባልሄደ ነበር። ዶክተር አይደለህ መድኃኔዓለም እንዲህ አላለም። ተንፍሺ መቼ ጀመረሽ? ሲነሳ እንዴት ያደርግሻል? ስንት ዓመት ሞላሽ አላለም። አንቺ ሴት አላት። በቃ አንቺ ሴት ተነሽ ያላት። ተነሽ ልክ አሮጌ ቆርቆሮ እድሜው ሲገፋ ሲረግጡት ድምፁ ጆሮ እንደሚረብሽ የጠጣነው ሃይላንድ ባዶ ስንጨብጠው ሲንቋቋ እንደሚሰማ ሁሉ እቺ ሴት 18 ዓመት ጎብጣ የነበረችው ጅማትና አጥንቷ ሲንቋቋ ሰው ሁሉ ይሰማ ነበር ይላል። እየተንቋቋች ቀጥ ብላ ፊቷ ላይ አምላክ ፊት ቆመች። ወገኖች ቀጥ ብላ ቆመች። ወገኖች አይዟችሁ፣ እንደ ጎበጥን አንቀርም፣ እንደ ተቸገርን አንቆምም፣ አንቀርም። ደሃ ናቸው እንደተባልን አንቀርም። ታሪካችን ይቀየራል። ምን ሲሆን? እኛም አንድ ሆነ ከውስጥ እስከ ውጭ ያለነው ከአገልጋይ እስከ ተገልጋይ በአንድ ልቦና ወደ እግዚአብሔር ከተመለስን ወገኖች የቀደመው ታሪካችን ይመለሳል። ኢትዮጵያ የቀደመው ክብሯ ይመለሳል። ትልቁ ነገር እኛ ልጆቹ አንድ ስንሆን ብቻ አንድ ስንሆንላት ቀጥ ብላ ቆመች። ሰው ሁሉ ተገረመ። እጁን በመዳፍ ላይ ጫነና እጃቸውን በመዳፍ እየጫኑ አይገርምም አሉ። ምን ይገርማል? መድኃኔዓለም አየና አንቺ ሴት አለ እዚህ ከተሰበሰበው ሕዝብ ይልቅ በአንቺ ዘንድ በጎነት አግኝቻለሁና በሰላም ሂጂ፣ ከድካምሽ አርፈሻል አለ። እግዚአብሔር ከድካም አሳረፈ። ከድካምሽ እዚህ ካለው ሕዝብ ነው ያለው። አያችሁት? እዚህ ካለው ሕዝብ ይልቅ በአንቺ ዘንድ መዳን ተገኝቶብሻልና ሰላምሽ ይመለስልሽ፣ በሰላም ሂጂ፣ ከድካምሽ አርፈሻል። ስለዚህ ወገኖቼ ወደ ቤተ እግዚአብሔር የምንመጣው ኃጢአት ለመሸመት አይደለም። ቤተ እግዚአብሔር የምንመጣው የከበደን ሸክም ለማቅለል ነው። ነገር ግን ክብራችን ሊያስጥሉን የሚፈልጉ ብዙ ሰዎች አሉ። ከድንግል ማርያም ፍቅር ሊያርቁን የሚፈልጉ ብዙ ያበዱ በየመንገድ ላይ የሚጮሁ ውሾች፣ ተናካሽ ውሾች አሉ። በተለይ ነጠላ ልባስ ሲያዩ፣ በተለይ ሻሽ የጠመጠመ አባቶች ሲያዩ የሚጮሁ ውሾች አሉ። በየመንገድ አስቸግረውና እባካቸው አንስማ፣ ይጩሁ፣ ተዋቸው፣ ዝም በሉ። ሰውየው ናቸው ከኔ ጋር ናቸው። አበዛውባቸው አይደል? በስቷል አይደል? በስቷል። ማርያምን እስኪ ያልበዛ የሚል ሰው እጅን ያሳያል። እሺ ብዙ አልቆይም ከዚህ በኋላ። እሺ ትንሽ ነው የምቆየው። እሺ አይበዛም፣ ትንሽ ነው። ቢበዛ እስከ 11 ሰዓት በቆይ ነው። ከጀርባም ያላችሁ ሰዎች ቆርጣችሁ ነው እኮ እንግዲህ አውደ ምሕረት ላይ ያላችሁት። ምን ነው ባልጠራ ነው እንደምትሉ ባለሙሉ ተስፋ ነኝ። አይዟችሁ፣ አልመጣም ጊዜም ስለሌለኝ። ተስፋችሁን ቁረጡ። እስከ 11 ሰዓት ቆያለሁ። ሰውየው ሽማግሌ ናቸው እና ያለ እድሜያቸው ትልቅ ዘመናዊ ሞባይል ይዘዋል። ሁሌ ያወጡ ጆሮአቸው ላይ ለጥፈው ያወራሉ። አንድ ደግሞ ሌባ የተባለ ግለሰብ አለ። ሁሌ ያቸዋል። ሲያቸው ዘመናዊ ሞባይል ይዘዋል። ዘመናዊ ሞባይል እንዴት አድርጌ ለመንተፋቸው እያለ ያስባል። ከዕለታት አንድ ቀን ለቅሶ ምሽት ነበረባቸውና ያመሻል። ሲያመሹ ደግሞ ተመልሰው የሚሄዱባት ቤታቸው መንገዷ ጠባብ ጨለማ ነች። አምሽተው 3 ሰዓት ላይ ከዘራቸውን ይዞ ካቦርት አድርገው ጎበጥ እያሉ ይሄዳሉ። ሌባው ቀድሞ መረጃ ሰብስቧል። የእሳቸውን ስልክ ቁጥር ከጎረቤት ወስዷል። ስልኩን መዝግቧል። የራሱ ስልክ ላይ አብሮ አመሸ። ልክ ሲወጡ እሱም አብሮ ወጣ። ልክ ጨለማዋ ጋር ሲደርሱ፣ ይዛች ጠባብ መንገድ ላይ ሲደርሱ ስልኩን ደወለባቸው። ሲደውል ስልኳ ትጠራ
ትጠራለች፣ ስልኳ ትጠራለች። እኚህ ሰውዬ ያንን ስልክ አያነሱ። አሁንም ትጮኻለች። ሌባው ከኋላ እየተከተለ አባባ አላቸው። አቤት። ኧረ ስልኳ እየጮች ነች፣ ያንሱት እንጂ አለ። አይ ልጄ እኔ ከምጮ እሷ ብጮ ይሻለኛል አሉ። ምንድነው ያሉት? እኔ ከምጮ እሷ ትጩህ። ወንድሞቼ እኔና እናንተ እነሱ ይጩህ ውሾቹ አብረን ሲኦል ገብተን ከምንጮህ እነሱ ተናካሽ ውሻ ይጩህ። እናንተ ዝም ብላችሁ ሂዱ። የያዛችሁ ይዛችኋል፣ ወርቅ ይዛችኋል። እነሱ የከሰሩ ነጋዴዎች ናቸው። የልጅነታቸውን ጥለዋል። የ80-40 ቀን ልጅነታቸውን ጥለዋል። ክብራቸውን ጥለዋል። ስለዚህ ወገኖቼ እነሱ ይጩሁ፣ እናንተ ግን ባካችሁ ጩኸታቸውን ሳሰሙ ዝም ብላችሁ ሂዱ።